አስደንጋጭ አሳዛኝ ዜና። ይህ በምስሉ ላይ የምትመለከቷቸው ሰዎች በረሃ ላይ ፊልም ለመስራት የተሰማሩ የሆሊውድ ፊልም ተዋናኞች አይደሉም። አልያም በበረሃው ሰላማዊ ሰልፍ የወጡ የመናውያን ከቶ እንዳይመስሏችሁ። አዎ፣ ይህ ምስል የድህነት፣ የሰላም እጦት፣ የኑሮ ውድነት ገፋዬ ምክንያት ሆኗቸው ከሀገራቸው የተሰደዱ የኛው ወገን ኢትዮጵያውያን ናቸው። በየመንና በሳውዲ አረቢያ ድንበር የሚገኙ ኢትዮጵያውያን ስደተኞች ከባህር ማዕበል፣ ከእገታ ጠለፋ፣ ከበረሃው ሐሩር፣ ረሃብና ውሃ ጥም ቢተርፉም በቀጣይ መንገዳቸው አሁንም የከፋ አደጋ ይገጥማቸዋል። ስንቶች ከሞት ጋር ተፋጠው በሚያደርጉት ጉዞ ይተርፉ ይሆን? የመን ድንበር ላይ ከ10,000 በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና፣ በረሃብ፣ በእርስ በርስ ግጭት እንዲሁም በኑሮ ውድነት በአንድ ብሔር የበላይነት ምስቅልቅሏ ስለወጣ ሀገሪቷን ጥለው እየተሰደዱ እንደሆነ ነው ማረጋገጥ የተቻለው። ብዛታቸው ከ10,000 እንደሚልቅ የተነገረ ሲሆን ብዛታቸውንና ያሉበትን ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለም ደንግጧል። ማባሪያ የሌለው የእርስ በርስ ጦርነት፣ ሙስና፣ አድሏዊ አሰራር፣ የኑሮ ውድነት፣ የአንድ ብሔር የበላይነትና ባለጊዜነት፣ እነዚህ ሁሉ ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን በአገዛዙ የተነፈገው ሕዝብ ከፊት ለፊቱ ሌላ ሞት እንዳለ እያወቀም ቢሆን ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት ይጀምራል። ሀገር በአላዋቂዎችና በመሃይማን ስትመራ፣ በዘረኞችና በክፉ መሪዎች ስትመራ ትውልዷ ይመክናል፣ ርስቷ ይደፈራል፣ እሴቷና ባህሏ ወጓ ይናዳል። የነ አብይ አህመድ የብልጽግና ቡድን ህዝቡን ሀገር አልባ ርስት አልባ አድርጎታል። እነሆ አሁን ደግሞ ለሌላ ዙር ጦርነት ከኤርትራ ጋር ለመግጠም እያሰፈሰፈ ይገኛል። እውነት አብይ አህመድ ወይም ብልጽግና ለኢትዮጵያ የሚያስብ ቢሆን ኖሮ አሰብን ለማስመለስ ሳይሆን መጀመሪያ የኢትዮጵያን የእርስ በርስ አንድነት ማስመለስ ይገባው ነበር። ትክክለኛ የሀገር መሪ መጀመሪያ ድንበር ላስመልስ ከማለቱ በፊት መጀመሪያ የውስጡን የህዝቦቹን የእርስ በርስ አንድነት ያጠናክራል። ከዛም በኋላ ነው አንድ የሆነ ህዝብ ተይዞ ጅቡቲንም አሰብንም ሶማሊያንም መጠየቅ ወግ የሚሆነው። በርስ በርስ ጦርነት እያፋጀህ ህዝብን እንደ ህዝብ በሃይማኖቱና በዘሩ እየለየህ እየጨፈጨፍክ አሰብን አስመልሳለሁ ማለት ዘበት ነው። እውነት ነው። ብዙ ነቢያት አባቶቻችን ነግረውናል። ብዙ አባቶቻችን አልቅሰው ነግረውናል። ይህ ሁሉ እንደሚመጣ ነግረውናል። አዎ፣ አስቀድመው ነግረውናል። ከኢትዮጵያ ትንሣኤ በፊት የኢትዮጵያ መከራ እንደሚሆን ብዙ አባቶች ተናግረዋል። አብይ አህመድ የመጨረሻውን ካርድ በኤርትራ ላይ ይስባል። ከኤርትራ የሚመጣው እሳት ግን አብይን ያነደዋል። ችግሩ የኦሮሞዎችና የትግሬዎች ጸብ ኢትዮጵያን አሳልፎ ለአረብ ይሰጣታል። ያኔ አረቦች በአራቱም አቅጣጫ ኢትዮጵያን ይወራሉ። አዎ፣ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ቢባል ማምለጥ የለም። ሁሉም የጋራ ጠላታችን የሚሆኑት አረቦች ሲገቡ ብዙ ነገር ያጠፋሉ። ይህ ሁሉ ዳርታ ወደዚያው ነው። ጥፋቱ ሁሉ ወደ መደምደሚያው እየሄደ ይመስላል። የአባቶቻችን አምላክ የመጣውን ሰይፍ ለበረከት ያርግልን። የተመረጡት የሚሻገሩበት የኢትዮጵያ ትንሣኤን እውን ያድርግልን። አሜን።